በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ፣ እንደምን ሰነበታችሁ። ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ባለፈው ሳምንት የጀመርነው የትምህርታችን ርዕስ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሁለተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 145 ቁጥር 8 ላይ ያለውን በጸሎት መንፈስ ሆነን እናነባለን። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ነፍሳችን ሳትረዳ የተረዳህን፣ ሳንቀርብህ የቀረብከን፣ ሳናፈቅርህ ያፈቀርከን፣ ሳናስብህ ያሰብከን፣ በመውደድ በማወቅ በማሰብ በመቸር ቀዳሚ የሆንከው አልፋ ሆይ እናመሰግንሃለን። ስለ ቸርነትህ ነውራችንን ሁሉ ፍቀ ራቁትነታችንን ሁሉ ሸፍነ የጠፋችውን ነፍሳችንን ፈልገህ አግኝተህ የዛለው ማንነታችንን በጸጋህ አበርትተህ የገረጣው ፊታችንን ዘይት ቀብተህ የደከመው ጉልበታችንን ኃይል ሰጥተህ የተበላሸውን ቋንቋችንን ጥበብ ሞልተህ የተቅበዘበዘውን ኑሯችንን መስመር ሰጥተህ እንዲህ ለአንተ ክብር እንድንኖር እንዲህ ከንጉሥ ገበታ እንድንቀመጥ ቃልህን እንድንሰማ የዝናህና የደግነትህ ምስክር እንድንሆን ስለፈቀድክልን በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ፍቅርህ የበዛ ቸርነትህ የማይቆጠር ምሕረትህ እስከ ሺህ ትውልድ የሆነ የድሃ ልጅ አሳዳጊ የሙት ልጅ ሰብሳቢ ለጎልማሳው ጥበቡ ለወጣቱ አቅሙ ለሽማግሌው ተስፋው ለበሽተኛው ፈውሱ ለረሃብተኛው እንጀራ ለተቅበዘበዘው እረፍቱ የእግዚአብሔር ልጅ ንጹሕ መገበሪያ የዋሁ በግ ኢየሱስ ክርስቶስ ስለ እኛ በቀራንዮ አደባባይ የተሰቀልከው በንጹሕ ደምህ ገንዘቦችህ ያደረግከን በደምህ ፈርመ እረኛችን የሆንክ ጠባቂያችንም አንተ በጉም አንተ ነህና ሁሉ በሁሉ የሆንከው በአርያም የምትመሰገነው በልባችን ለምስጋና የምትቀሰቅሰን አንዱ አንተ ነህና በእውነት እናመሰግንሃለን። የተወደድክ አምላክ እግዚአብሔር ሆይ ብዙ ዘመን ከአንተ ጋር አልነበርንም። አንተ ግን ሁል ጊዜ ከእኛ ጋር ነህ። የሚያሰጋውም አንተ ከእኛ ጋር አለመሆንህ አይደለም፣ እኛ ከአንተ ጋር አለመሆናችን ነው። ሁልጊዜ የሚንሸራተተውን ልባችንን ልታጸናው፣ ወደ ኋላ የሚያፈገፍገውን ማንነታችንን ቆራጥ ልታደርገው አንተ ውድህ ነውና በሰማይ በምድር ክብር ምስጋና ለአንተ እናቀርብልሃለን። ከማስተዋል የከሰርነውን ትላንት የመታን ድንጋይ ዛሬም መልሶ የሚመታንን ስህተታችንን የምንደግመውን ከዓለም ደስታ ከገንዘብ ረፍት ይገኛል ብለን የምንሞኘውን ከምድራውያን ጋር የምንወዳደረውን ሰማይን ጨብጠን ምድር ቀረብኝ እያልን የምናላዝነውን እኛን ዛሬም
ታስተምረናለህ፣ ወደ ዕውቀት ወደ ምክር ትመልሰናለህና በሰማይም በምድርም ክብር ምስጋና ላንተ እናቀርብልሃለን። ጌታ ሆይ የተሾምንባቸው ብዙ ወገኖች አሉ፣ በቅንነት አላገለገልናቸው። በላያችን የተሾሙ ብዙዎች አሉ፣ የበላዩን አንተን እያሰቡ የእረኞችን አለቃ አንተን እየፈሩ ለመንጋው ለሕዝቡ አይራሩም። አንተ ግን የማይሾሙህ ንጉሥ፣ የማያበድሩህ ባለጠጋ ነህ። ለሁሉ ትራራለህ፣ ለትንሽ ለትልቁ፣ ወርቀ ዘቦ ግምጃ ለደረበው፣ ቡትቶ ለለበሰው፣ መልክህ ፊትህ አንድ ነውና። ጌታ ሆይ ፍርድህ እንከን ይግባኝም የለበትምና ሁሉን በእኩል ዓይን ታያለህና የእኛ ሹማችን የዘላለም ንጉሣችን ሆይ በሰማይ በምድር ክብር ምስጋና ላንተ እናቀርብልሃለን። አምላካችን ሆይ በቅንዓት ጦር የተወጋነውን በወንድማችን በእህታችን ከፍታ ደስ የማንሰኘውን ሁል ጊዜ በክርክር የምንኖረውን ዕውቀትን ለማስተላለፍ ሳይሆን የበላይ ለመሆን የምንጥረውን አንተ ትንሽ ነህ እኔ ትልቅ ነኝ፣ አንተ ጨልሞብሃል እኔ በርቶልኛል ለማለት የምንፋጠነውን እኛን ዛሬም ተስፋ አድርገህ ስለምታስተምረን ክብር ምስጋና በማደሪያህ ለአንተ ይሁን። አንተ እንደ ወትሮ ነህ። እኛ በቀን ውስጥ አንዴ ከፍ አንዴ ዝቅ እንላለን። በተራራ ካላመሰገንህ እንላለን። በሸለቆ ደግሞ ለማማረር ከማያምኑ ጋር ሳይቀር አንተን ለማማት እንነሳሳለን። የወትሮ አምላክ ነህና የዘላለም አምላክ ነህና ትላንትም የነበርከው ዛሬም ያለህን ነገም የምትኖረን አንተ ብቻ ነህና እማትታጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ክብር ምስጋና ለአንተ እናቀርብልሃለን። ፍቅርህ የበዛ የበረሃው ጥላ የምድረ በዳው እርካታ የዋሻው ባልንጀራ የጨለማው ቀን መብራት ማንም ባልተገኘበት ቅጽበት የተገኘህልን ፍጡነ ረድኤት ለረድኤት ፈጣን የሆንከው ከብርሃንም ከዓይንም ጥቅሻ ፈጥነህ የምትደርሰው ከእሳት የምታወጣው የነደደውን የምታጠፋው በክፉም የምታድነው መዓት በሚመስለውም ነገር ምሕረትን የምትሰጠው እግዚአብሔር በሰማይና በምድር ክብር ምስጋና ላንተ እናቀርብልሃለን። አቤቱ ሆይ የሰላም ረሃብተኞች ነን። ልባችን ዝም ብሎ ይታወካል። ጭንቀት አፋፍ ላይ አቁሞ ልጣላችሁ ልተዋችሁ እያለ ይታገለናል። አቤቱ በልብ ሰላም ባርከን። ጌታ ሆይ ቤታችንን ሰርተን ስንጨርስ ትዳራችን ይፈርሳል፣ ልጆቻችን ይፈርሳሉ። ዓለም ጌታ ሆይ ከላይ ስንሞላ ከስር የሚያፈስ ቀዳዳ ስልቻ ነው። አንዱን ስናጥረው አንዱ ይናድብናል። መሰረቱን ስናጸና ጣራው ይነደልብናል። በሩን ስንተክለው መስኮቱ ይነቀላል። የፊቱን በር ስናስተካክለው የኋላው ይከፈታል። የዘመን ቅዱስ እግዚአብሔር ሆይ በቤታችን ሰላምን ስጠን። አምላክ እግዚአብሔር ሆይ በሥራችን ሁሉ መከናወንን እንድትሰጠን በተሰማራንበት መስክ ሁሉ የሚያውከንን ክፉ ሁሉ ቆርጠህ እንድትጥልልን አቤቱ እንጸልያለን። ሀገራችንን በሰላምህ እንድታስባት የሰላም ጥጋብን የሰላም ገበታን እንድትዘረጋላት አቤቱ በጽኑ እንጠይቃለን። በሀገራችን በኢትዮጵያ በሰሜኑ ምድር ያለውን ስጋት አቤቱ ሆይ በአማራ ጠቅላይ ግዛት፣ በኦሮሚያ ጠቅላይ ግዛት በየዕለቱ የሚፈሰውን ደም የሚወድቀውን ሕንፃ ሥላሴ በቃ እንድትልልን አቤቱ ጌታ ሆይ ይህንን ታሪካችንን እንድትለውጠው የወንድማማች መጫረስ ታሪካችንን በቃ እንድትለው ጌታ እግዚአብሔር ሆይ በጽኑ እንጠይቀሃለን። የተወደድከው ሆይ ኑሮ የከበደው ዕለት ዕለትም ቀንበር የሆነበት እየፈራ እየሰጋ ቁርሱን በልቶ እንደሆነ ለምሳው የሚጠራጠረውን ወገናችንን በቸርነት እንድታስበው ጌታ ሆይ መብላት ብርቁ መልበስ ብርቁ ወጥቶ መግባት ብርቁ የሆነውን ሕዝባችንን በይቅርታ እንድትጎበኘው በጽኑ እንጠይቃለን። አምላካችን ሆይ ለዓለም ሁሉ የሰላም
የምህረት ድምፅህን እንድታሰማ ለቅድስት ቤተ ክርስቲያን ፍጹም ሰላምን እንድትሰጥልን ማኅበሩን እንድትጠብቅልን እንማጸናለን። ቅዱስ ፓትርያርክን፣ አበው ሊቃነ ጳጳሳትን፣ ቀሳውስት፣ ዲያቆናትን፣ አንባቢ መዘምራንን፣ ደናግል መነኮሳትን፣ የወንጌልህን የጦር ዕቃ ተሸክመው የሚንቀሳቀሱትን ወንጌላውያንን፣ ለክብርህ የሚዘምሩትን ዘማሪያንን፣ አናጉንስጢስ መዘምራንን ሁሉ አቤቱ በአገልግሎት እንድታጸናለን፣ በጸጋ በረድኤት እንድታቆምልን እንማጸናለን። አቤቱ ሆይ እጅግ የሚሻለውን የምንመርጥበትን ጥበብ ለባሪያዎችህ አድለን። ዛሬም ባለማስተዋል ዋጋ ከመክፈል በቸርነትህ አድነን። ሰላማዊ ዘመን እዘዝልን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስንም አቤቱ አሳድርብን። በዚህ ቀን ወደ አንተ የመጡትን የምድር ጉዟቸውን የጨረሱትን በዘላለም እቅፍህ አሳርፍልን። ያሉትን እንድታጸና ቤተሰብን ሁሉ የሚያረጋጋ መልአክ እንድትልክላቸው እንማጸናለን። ለሚወለዱ ሕፃናት የተሻለ የተባረከ ምድርን አንተው አዘጋጅላቸው። ጌታ ሆይ የታመመው ይዳንልን፣ ያጣው ያገኝልን፣ የተሰደደው ይመለስ፣ የተከፋው ይደሰት፣ ያጣው ያግኝ፣ ኑሮ ያዘመመበት ቀና ይበልለት፣ ልጆቹ ያመጹበት ገንዘብ ይሁኑለት። ይህንንም የወንጌል አገልግሎታችንን አስፋልን። እስከ ምድር ዳርቻ ድረስ ቃላችን እንዲሰማ ለብዙዎች መዳን ምክንያት እንድንሆን አቤቱ በጽኑ እንጠይቅሃለን። ጌታ ሆይ በአንድ እግራችን ቆመን በጥፍራችን ቆመን እንድንኖር ሕያጅ ነኝ ለዘላለም በዚህ አልቆይም ብለን ለነፍሳችን እንድንዘጋጅ ጸጋህን ጥበብህን አብዛልን። ስለ ሁሉም ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። በዚህ ክፍል ላይ የማረጋጊያ ቃል አይደለም የተሰጠው። በዚህ ክፍል ላይ የማጽናኛ ቃልም አይደለም የተወረወረው። በዚህ ክፍል ላይ የእግዚአብሔር ዕቅድ ነው የተገለጠው። የእግዚአብሔር ዕቅዱ ምንድነው ካልን ዕውሮችን ጥበበኞች ያደርጋቸዋል። ዓይናቸውን ጨፍነው የሚጓዙ፣ ሳያነቡ የሚፈርሙ፣ ያለ ኢላማ የሚተኩሱ፣ ሁል ጊዜ መመከር እንጂ መኖር የማይሆንላቸው በምድር ላይ አሉ። እነዚህ መንፈሳዊ ግርዶሽ ያለባቸው ናቸው። እግዚአብሔር እነዚህን ጥበበኞች ያደርጋቸዋል። ሁላችንም ዕውርነታችንን እንረግመዋለን። እኔ እኮ አልረባም እንላለን። እኔ እኮ ከንቱ ሰው ነኝ እንላለን። አለማስተዋል ሁል ጊዜ ያጸጽተናል። አይተን የምንረግጥ ሳይሆን ረግጠን የምናይነን። ጥበብን እንደከጀልን ዘመናት ገስግሰዋል። ብልህነትን እንደከጀልን ዘመናት ገስግሰዋል። እግዚአብሔር ግን ዕውሮችን ጥበበኞች ያደርጋቸዋል። ይሄ ማንነት ይለወጣል። ብቻ ከእግዚአብሔር ጋር እንሁን። ከእግዚአብሔር ጋር የነበረው ሙሴ 40 ቀንና 40 ሌሊት በኮሬብ ተራራ ላይ ከእግዚአብሔር ጋር ነበረ። ሲመለስ የእግዚአብሔር ብርሃን ተስሎበት እስራኤላውያን ሊያዩት እስከማይችሉ ድረስ በብርሃን ተጠምቆ ነበረ። ከብርሃን አምላክ ጋር ሲውል ብርሃን ለብሶ ተመለሰ።
ከእግዚአብሔር ጋር የሚኖሩ እርሱ ጠቢብ ነው፣ ጥበበኞች ይሆናሉ። ሁላችንም ልጆቻችንን የምንወደው መልካችንን በእነርሱ ላይ ስለምናገኝ ነው። መስታወቶቻችን ስለሆኑ ነው። እግዚአብሔር መልኩን በእኛ ላይ ማየት ይፈልጋል፣ ምክንያቱም ልጆች ነንና። የእግዚአብሔር መልኩ ጥበብ ነው። ጥበብን ስናስብ ወደኋላ እንመጣበታለን። በተለያዩ መድረኮች የተውኔት አዳራሾች ያሉ ሰዎች ናቸው ትዝ የሚሉን። አይደለም ጥበብ የምንለው ነገር የዝሙት ማስታወቂያ አይደለም። ጥበብ የምንለው ነገር ሰዎች ዛሬ ጥበብ ብለው የሚጠሩት ጥበበኛ ብለው ራሳቸውን የሾሙበት የሹመት ስማቸው የማዕረግ ስማቸው አይደለም። ጥበብ ክርስቶስ ነው። እግዚአብሔር ጥበበኞች ያደርጋቸዋል አለ። ማንን? ዕውሮችን። ዕውሮች የተባሉ እነማን ናቸው? እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል ሲል ስለ ሥጋዊ ዓይን እየተናገረ አይደለም። በምርጫቸውም ያለ ምርጫቸውም ሳይማሩ ተምረውን በመደንቆር ዕውር የሆኑ ብዙዎች ናቸው። ስለ መንፈሳዊ እጦት ነው የሚናገረው። ስለ መንፈሳዊ ጽልመት ነው የሚናገረው። ዕውሮች የተባሉት ልባቸው የከዳቸው፣ ልባቸው ለእግዚአብሔር ዙፋን ሊሆን ያልቻለ ዕውቀት የለሾች፣ ነገረ እግዚአብሔርን የማይመረምሩ፣ ተመስጦ የሌላቸው፣ የላይ አካላቸው የላይ ቁመናቸው ብቻ ተንጀርግጎ ውስጣቸው ቀፎ የሆኑ ሰዎች እነርሱ ዕውሮች ተብለዋል። እግዚአብሔር ማለት እጅግ ጎልቶ የሚታይ ነው። እጃችሁን ስትዘረጉት በአምስቱ ጣታችሁ ላይ እግዚአብሔር ይታያል። እግራችሁን ስትዘረጉት በእግራችሁ ላይ እግዚአብሔር ይታያል። አበባውን፣ አትክልቱን፣ እጽዋቱን ስታዩ በዚያ ላይ እግዚአብሔር ይታያል። ፀሐይን፣ ጨረቃን ስታዩ እግዚአብሔር ይታያል። ቀንና ሌሊቱ ሲፈራረቅ እግዚአብሔር ይታያል። በዚህ በኩል ልጅ ተወለደ እልል በሉ ሲባል፣ በዚህ በኩል እገሌ ሞተ ሸኙ ሲባል እግዚአብሔር ይታያል። እንደዚህ ጎልቶ የሚታየውን እግዚአብሔርን አለማየት ዕውርነት ነው። ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች ይላል። ምን ማለት መሰላችሁ? በምድር ላይ በሚገኘው በእያንዳንዱ ቅጠል ጥቃቅንና ግዙፍ ፍጥረታት ላይ የእግዚአብሔር የምስጋናው ርዕስ የሚደነቅበት ምስጋና ተቀምጧል ማለት ነው። እንደ እግዚአብሔር የጎላ የለም። እንደ እግዚአብሔር የጎላ የለም። ከኪሊማንጃሮ ተራራ ይልቅ እግዚአብሔር ጎልቶ ነው ያለው። ከዳሸን ተራራ ይልቅ እግዚአብሔር ጎልቶ ነው ያለው። ከኤቨረስት ተራራ ይልቅ እግዚአብሔር ጎልቶ ነው ያለው። ይህንን ጌታ አለማየት ትልቅ ዕውርነት ነው። ዕውር የሚባል ሰው ፍጡርን ማየት ያልቻለ አይደለም፣ እግዚአብሔርን ማየት ያልቻለ ነው። ብዙዎቻችን በመንፈሳዊ ግርዶሽ ውስጥ ነው የምንኖረው። ከእውቀት ነፃ ሆነን ነገረ መለኮትን ሳንገነዘብ ነጭ ሰሌዳ ሆነን ለመሞት የተዘጋጀንን ዛሬ ብሉኝ ብሉኝ የሚሉ ማሩ፣ ወለላው፣ ትርንጎ
ሮማኑ፣ ብርቱካኑ መምህራን በዝተዋል። የሚሰማቸው የለም፣ የሚጠቀምባቸው የለም። እውር ማለት ገበታ ተዘርግቶለት የማይበላ ማለት ነው። የሰው ምግብ ተቀምጦለት፣ የልጆች ገበታ ተቀምጦለት የከብት ሳር የሚመኝ ማለት ነው። ፊልሙ የምትሉት፣ ዘፈኑ የምትሉት፣ ተውኔቱ የምትሉት ሁሉ የሰው ምግብ አይደለም። የሰው ምግብ ቃለ እግዚአብሔር ነው። እየከፈለ የሚማር በነፃ ቃለ እግዚአብሔርን መማር ያልቻለ እሱ ዕውር ነው። ለነገሮች ዋጋ ለመስጠት ዋጋው ገንዘብ ነው ብሎ የሚያስብ ሰው፣ ትልቅ ነገር የገንዘብ ተመን የሌለው፣ ትልቅ ነገር በገንዘብ የማይገዛ መሆኑን የማይገነዘብ እሱ ዕውር ነው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ዛሬ ይህንን የእግዚአብሔርን ቃል ስትሰሙ ትላንት ዕውር ነበራችሁ፣ ዛሬ ጥበበኞች ሆናችኋል። የሚደንቀው ነገረ እግዚአብሔር በምድር ላይ ለተፈላሰፉ አወቅን ነጠርን ለሚሉ የተሰወረ፣ አላዋቂ ገበሬ ሞኞች ለሚባሉ ደግሞ የተብራራ ነው። ኢየሱስ ክርስቶስ ማለት ዘመናቸውን በሙሉ ትንቢትን ያስተነተኑ፣ ሱባኤን የቆጠሩ፣ መስዋዕትን ያሳረጉ ጻሕፍት ፈሪሳውያን፣ ካህናት፣ ሊቃነ ካህናት ያልተረዱት የገሊላ ገበሬዎች እነ ጴጥሮስ ያወቁት ነው። አዎ ክርስቶስ ለመርማሪዎች የተሰወረ፣ ለአማኞች የተብራራ ነው። ዕውሮች የሚባሉ እግዚአብሔር የሌለበትን ጥበብ የሚፈልጉ ናቸው። ዕውሮች የሚባሉ እግዚአብሔር ለእኔ ሕይወት አስተዋጽኦ የለውም፣ ብቻዬን መጓዝ መወሰን እችላለሁ ብለው የሚያስቡ ናቸው። እግዚአብሔር የለሾች፣ ዓለምን ያለ ባለቤት ያስቀሩ፣ ዓለምን ያለ አባወራ ያስቀሩ እነሱ ዕውሮች ናቸው። ዕውሮች ናቸው፣ ጥበበኞች ናቸው ሲሉ ደነቆሩ ይላል። ዛሬ ጥበበኛ የሚባሉ እኛም እንኳ አዋቂ ብለን የምንሰጋቸው ሀገሮችና ሕዝቦች አሉ። እነሱም ጨረቃን ረገጥን ይሉናል፣ ህዋ ላይ መጠቅን ይሉናል። የኛ አይምሮም ደግሞ እዚያ ላይ ከደረሱ ብንገላምጣቸው እኛንም ይደባልቁናል ብለን በፍርሃታቸው አምልኮ ውስጥ እንኖራለን። እነዚህ አዋቂዎች ወንድና ሴት የሚል ጾታ እየጠፋቸው ነው ያለው። ጥበበኞች ነን ሲሉ ደነቆሩ። እግዚአብሔር የለም የሚሉ እነዚህ አዋቂ የሚባሉ የዓለማችን ባለጠጋ ህዝቦች ሰይጣን የለም ብለው ግን አይናገሩም። ቅዱሱን ጌታ የካዱ እንጂ እርኩሱን የካዱ አይደሉም። ገበሬ የተወው ማሳ የማይበቅልበት አረም እንደሌለ ሁሉ እግዚአብሔርን ከህይወታቸው ስላስወጡት ያልበቀለባቸው አረም የለም። ልጆቻቸውን ገንዘብ ለማድረግ እንኳ ሀለወተ እግዚአብሔርን ማመን ነበረባቸው። ዜጋቸውን ራስን ከማጥፋት ለማዳን እንኳ ሀለወተ እግዚአብሔርን ማመን ነበረባቸው። እግዚአብሔር አለ ብሎ ማመን ምን አይነት ኪሳራ አምጥቶ ነው የለም የሚል ጥበብና ትምህርት በምድር ላይ ተከሰተው? ኮሚኒስቶች እግዚአብሔር የለም ብለው ተነሱ። የዓለምን 1/3 አሳመኑ። ለ50 ዓመታት በምድር ላይ ተንሰራፉ። ያ ዘመን የሰው እርድ ዘመን ነበረ። በሚሊዮን የሚቆጠር ህዝብን የረገፈው ያ የኮሚኒዝም ጽንሰ ሐሳብ ወደ ሀገራችን ሲመጣ ወጣቶች በአደባባይ መረሸን ጀመሩ። በደማቸው ቀይ ሽብር ይፋፋም እየተባለ መጻፍ ጀመረ።
እናት ለሞተ ልጇ የጥይት እንድትከፍል ተወሰነ። ልጅን ያህል ታሪክ ገሎ አታልቅሱ ተባለ። 17 ዓመት አላለቀሱም። እስከ ዛሬ ጥቁር ለብሰው የሚኖሩ አሉ። እግዚአብሔር የለም ስንል እግዚአብሔርን ስናስወጣ እርስ በርሳችን እንኳ ተስማምተን መኖር አንችልም። ባለትዳሩ አብሮ ለመኖር፣ ጎረቤት አብሮ ለመኖር፣ ክፉ ደግ ያሳለፈ አብሮ ለመዝለቅ ሀለወተ እግዚአብሔርን ማመን አለበት። እግዚአብሔር አለ ብሎ ማመን የኑሮ ምስጢር ነው። የኑሮ ሞተሩ ነው። 1 ኢንች መጓዝ አንችልም። ሀለወተ እግዚአብሔርን ካላመንን እያንዳንዱ ቀንና ጉዞ ስጋት ያለበት ነው። አዎ እናውቃለን ብለው እግዚአብሔር የለም አሉ። ስለዚህ እርስ በርሳቸው መጫረስ ጀመሩ። ዛሬ ዓለማችን ላያቸው ባጌጠ ውስጣቸው በፈራረሰ ሰዎች ተሞልታለች። ጥበበኞች ነን የሚሉ ስላደነቆሩ የተከሰተ ነው። በደሃው ሀገር ራሱን ከሚያጠፋው ይልቅ በባለጠጋው ሀገር ራሱን የሚያጠፋው ብዙ ነው። እነኚህ ጥበበኞች የሰሩልን የግል ዓለም፣ የግለኝነት ዓለም ሰው እንኳ ሞቶ ሬሳው በትኩስ እንዳይገኝ እያደረገን ያለው። በየፎቁ ባማረው ህንፃ ውስጥ መች እንደሞተ እንኳ የማይታወቅ ብዙ ሟች ነው ያፈራ ነው። ሀለወተ እግዚአብሔርን ስናምን ማህበራዊነት አለ። በጊዜ ለመቀበር እንኳ ሀለወተ እግዚአብሔርን ማመን ያስፈልጋል። የሰው ልጅ ሰላም ለመባባል እንኳ ተፈራርቷል። ለምን ስንል ጥበበኞች ነን የሚሉ እግዚአብሔርን አስካዱት። እግዚአብሔርን ስንክድ የገዛ ጥላችን ያስፈራናል። እምታዩት ነው። ዘመኑ እያንዳንዱ ቀን ፍርሃት አበዳሪ ነው። ትዳራችንን እንፈራለን፣ ልጆቻችንን እንፈራለን፣ ሀብታችንን እንፈራለን፣ ድህነታችንን እንፈራለን፣ መንግስታችንን እንፈራለን፣ ጎረቤታችንን እንፈራለን። የፍርሃቱ አበዛዝ። እምንበላውን ምግብ እንፈራለን፣ እምንውጠውን ኪኒን እንፈራለን። የፍርሃቱ አበዛዝ። መፍትሄ የምንለውን ሳይቀር እንሰጋዋለን። ሀለወተ እግዚአብሔርን ካላመንን፣ ቅዱሱ የእግዚአብሔር ፍርሃት ካልገዛን የሚያስፈራን ሺህ ነው፣ እልፍ ነው፣ ሚሊዮን ነው። እግዚአብሔርን መፍራት ከሚሊዮን ፍርሃት ያድናል። ፈሪሃ እግዚአብሔር የሚያስፈልገን ከሺህ ፍርሃት ለመዳን ነው። አንዱ ፈሪሃ እግዚአብሔር ከሚሊዮን ፍርሃት ነፃ ያወጣናል። እሾህ በእሾህ ይነቀላል። ማይገባ ፍርሃት በቅዱሱ ፍርሃት ይወገዳል። ኑሮ እያስፈራችሁ ነው። ትዳር እያስፈራችሁ ነው። የልጆቻችሁ ምርጫ እያስፈራችሁ ነው። ዘመኑ እያስፈራችሁ ነው። ፖለቲካው እያስፈራችሁ ነው። የኢኮኖሚው ማዘቅዘቅ እያስፈራችሁ ነው። እግዚአብሔርን ፍሩ፣ ይሄ ሁሉ ይወገዳል። ፈሪሃ እግዚአብሔር ፍርሃቶችን ሁሉ ረግጦ ይቆማል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። አላዋቂዎችን እግዚአብሔር በእውቀት ይሰራቸዋል። ሁሉ የሚነዳቸውን ወደ ሲኦል የሚጨመሩትን ወዶ ገብ ሟች የሆኑትን እግዚአብሔር ጥበበኞች ያደርጋቸዋል። ዕውሮች የተባሉ እነማን ናቸው? ባለፈው ሳምንት አላዋቂዎች ናቸው ብለናል። ዛሬ ሞኞች ናቸው እንላለን። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የተባሉ ዕውሮች የተባሉ በሁለተኛ ረድፍ ሞኞች ናቸው። ኤፌሶን ምዕራፍ 5 ቁጥር 15 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፎች ናቸውና ዘመኑን ዋጁ።
ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ዕውሮች የተባሉ ሞኞች ናቸው። ሞኞች የተባሉትስ እነማን ናቸው? በዚህ ክፍል መሰረት ሞኞች የተባሉ የመጀመሪያ የማይጠነቀቁ ናቸው። ባነጋገራቸው የማይጠነቀቁ ሰዎች አሉ። የገዛ አፋቸው ሞት የሚጠራባቸው ሰዎች አሉ። አንደበታቸው ጠላት ሆኖባቸው ወዳጅ የሚያሳጣቸው ብዙዎች ናቸው። በዓለም ላይ አትፍሩ ተባልን እንጂ አትጠንቀቁ አልተባልንም። ልብ አድርጉ፣ ጥንቃቄ ፍርሃት አይደለም። መኪና ፍሬን አለው፣ ማብረጃ አለው፣ መጠንቀቂያ አለው። ከሞት መትረፊያ ነው። ሞትና ሕይወት ቅርባችን ነው። ሞትና ሕይወት በአንደበታችንም ላይ ነው። ሞኞች አይጠነቀቁም። ሞኞች ማለት የማይጠነቀቁ ናቸው። ባኗኗራቸው የማይጠነቀቁ ናቸው። ገንዘብ ለመሰብሰብ ብለው ጤናቸውን የሚያባክኑ ናቸው። የተሰበሰበው ገንዘብ የሄደውን ጤና አይመልስላቸውም። ዛሬ ከሀገር ብንወጣ ብዙ ኢትዮጵያውያን በሽተኞችን እናገኛለን። እነኚህ ያልተጠነቀቁ ሰዎች ናቸው። ገንዘቡን ሰበሰቡት፣ ከመሩት፣ ጤናን ግን አጡ። ሰው ሀገር ቢንከራተቱ በሚሊዮኖች ቢያፈሱ ጤናቸውን መመለስ አልቻሉም። ሞኞች የማይጠነቀቁ ናቸው። ለልጆቻቸው ጊዜ ያልሰጡ፣ ለትዳራቸው ጊዜ ያልሰጡ፣ ለማረፍ ሲሰናዱ ልጆችም የሉም፣ ትዳሩም የለም። ሞኞች የማይጠነቀቁ ናቸው። በአመጋገባቸው የማይጠነቀቁ ናቸው። እንደ መንፈቅ ልጅ ሁሉን ላፍ የሚሉ ናቸው። እግዚአብሔር ሁሉን ሰጥቶናል። ሁሉ ግን የሚጠቅም አይደለም። ዓለም የምጥን ዓለም ነው። ዓለም የመለኪያ ዓለም ነው። ዓለም የልክ ዓለም ነው። ምግባችን መድኃኒታችን ነው። ካላወቅንበት ደግሞ ገዳያችን ነው። እማይጠነቀቁ ሁሉን ላፌ የሚሉ ናቸው። እኛው የሸኘነውን ጤና መልሰን እግዚአብሔርን እናማረርበታለን። እግዚአብሔር በሕይወት ላይ ፍሬን አድርጎ የሰጠን ጥንቃቄን ነው። ሞኞች የማይጠነቀቁ ናቸው። ለትዳራቸው የማይጠነቀቁ ናቸው። ለህብረታቸው የማይጠነቀቁ ናቸው። ለወዳጅነታቸው የማይጠነቀቁ ናቸው። በክፉ ዘመን ላይ ራሳቸውን ለሞት አሳልፈው የሚሰጡ ናቸው። ጠንቃቃ ሰው ባነጋገሩ፣ ባኗኗሩ፣ ባመጋገቡ፣ ባለባበሱ፣ በውሳኔው፣ በቀጠሮ ጠንቃቃ የሆነ ሰው ክቡር ነው። እምናከብራቸው ሰዎች አሉ። እናከብራቸዋለን እንጂ አንሆናቸውም። እናከብራቸዋለን እንጂ ኑሯቸውን አርአያ አናደርገውም። እምናከብራቸውን ሰዎች አይተን እኛም እንደነሱ መከበር እንችላለን። የምናከብራቸው ሰዎች ያላቸው ወርቅ ነገር ጥንቃቄ ነው። ዓለም የአደጋ መንደር ነው። ባራዊት ሰፈር ላይ እንደማለፍ ነው። በፈንጂ ወረዳ ውስጥ እንደመሻገር ነው። ጥንቃቄ ያስፈልጋል።
ሞኞች የማይጠነቀቁ ናቸው። ዓለም አንድ ቤት ነው። የሰው ልጅ እርስ በርሱ የሚገናኝ ነው። እዚህ ጋር አንድ ሰው በድላችሁ እዚያ ጋር ስትሄዱ ስማችሁ ይቀድማል። አንድን ሰው መጉዳት መላውን የሰው ልጅ መጉዳት ነው። ምክንያቱም አንዱ ሰው የመላው የሰው ልጅ አባል ነው። ሞኞች ማለት እዚህ ጋር በድለው እዛ ጋር ለመካስ የሚያስቡ ናቸው። ጅብ የማያውቁት ሀገር ሂዶ ቁርበት አንጥፉልኝ ይላል ይባላል። እማንታወቅ አይደለንም፣ እንታወቃለን። እዚህ ጋር ያለን መልካምነት እዛ ይከተለናል። ጀርመን ላይ፣ አውሮፓ ላይ አይሁዳውያንን የገደሉ ያሰቃዩ ሰዎች እዚያ አርጀንቲና ተደብቀው ተይዘዋል። አንዳንዱ በ50 ዓመት አንዳንዱ ከ60 ዓመት በኋላ ወህኒ ወርዷል። ዓለም ጠባብ ናት። የሰው ልጅ ማህበር አንድ ነው። ሞኞች አይጠነቀቁ። ሞኞች አንዱን ገሎ መኖር እንደሌለ አያስተውሉም። በሌላው ሬሳ ላይ ለመኖር ያቅዳሉ። ሌላውን አስርበው ለመጥገብ ያልማሉ። ሁሉን ሙያ እኔ፣ ሁሉን ዕውቀት እኔ፣ ሁሉን ጥቅም እኔ ይላሉ። ሞኞች ሁሉን ላፌ ናቸው። ሞኞች ሁለተኛ ዘመኑን የማይመረምሩ ናቸው። እግዚአብሔር አምላክ ሕይወትን ሲያዋቅራት ቀኖቹን ሲሰራቸው ስንደርስ እንድናውቃቸው አድርጎ አይደለም። ከመድረሳችን በፊት እንድናስተውል፣ እንድንዘጋጅ፣ እንድንጠበቅ፣ እንዳንደነግጥ የትንቢት መነጽር ሰጥቶናል። ትንቢት ማለት ነገን እግዚአብሔር እንደሚያዘው አውቀን ነገ በእግዚአብሔር ዕውቀት ውስጥ መሆኗን ተረድተን እንድንደፍር ነው። ትንቢት ለመጠበቅ ነው። ትንቢት ለመዘጋጀት ነው። ለመደንገጥና ለመፍራት የተሰጠ ትንቢት የለም። የትንቢት ሁሉ መጨረሻ ክርስቶስ ይመጣል ነው። በብሉይ ኪዳን ትንቢት ተነገረ። ማሰሪያው ትልቁ የትንቢት ጉልላት ክርስቶስ ይወለዳል ነው። ተወለደ፣ እልል በሉ፣ ደስ ይበለን። አሁንም ብዙ ትንቢት ተነግሯል። በመጨረሻ ክርስቶስ ይመጣል፣ ትንቢት ሁሉ ይታሰራል። የትንቢት መጨረሻው ክርስቶስ ስለሆነ በትንቢት ደስ ይለን ይገባል። የኔ አምላክ ነገን የሚያውቅ ነገን የሚገዛ ነው ብለን ደስ ይለን ይገባል። ከነገ ፍርሃት ልንፈታ ይገባል። ነገር ግን ዘመኑን መመርመር ያስፈልጋል። ዘመኑ ምን አይነት ዘመን ነው? በሰነፎች ዘመን ጠቢባን ሁኑ ተብሏል። በእብዶች ዘመን ተረጋጉ ተብሏል። ዘመኑን መመርመር ያስፈልጋል። ሰዓቱን አይተን ከቤታችን እንወጣለን ወይም እንቀራለን። ዘመንን መመርመር ማለት በሚገባበት ዘመን መውጣት፣ በሚወጣበት ዘመን መቅረት እንዳይኖር መጠንቀቅ ነው። ዘመኑን መመርመር ያስፈልጋል። ጊዜውን ማየት ያስፈልጋል። ምሽት ነው፣ እኩለ ሌሊት ነው፣ ውድቅት ነው፣ ዶሮ ሊጮህ ነው እያልን ዘመኑን መመርመር ያስፈልጋል። ምክንያቱም ለየዘመኑ የሚሆን መሳሪያ አለና፣ ለየዘመኑ የሚሆን መመከቻ አለና፣ ለየዘመኑ የሚሆን መፍቻ መሳሪያ አለና ዘመኑን መመርመር ያስፈልጋል። ይሄ የኛ ዘመን ምንድን ነው? ዘመኑን መመርመር ያስፈልጋል። ሁሉ በጥቅም ያበደበት ዘመን ነው። ሁሉ ሰው ቀማኛ የሆነበት ዘመን ነው። ከላይ እግዚአብሔርን መፍራት ከጎን ይሉኝታ የሌለበት ዘመን ነው። ዘመኑን መመርመር ያስፈልጋል። እንዴት መመላለስ እንዳለብን የሚነግረን ነው።
ዘመኑን ስናየው በእውነት መንፈሳውያን የምንባል እኛ እንኳ በስጋዊነት ውቅያኖስ ውስጥ የተደፈቅንበት ዘመን ነው። ዘመኑን መመርመር፣ ሰዓቱ ስንት ነው ማለት ያስፈልጋል። ከቤታችን ስንወጣ ወደ ቤታችን ስንገባ ሰዓቱ ስንት ነው እንላለን። ሰዓቱን ማወቅ ለመውጣትና ለመግባት ይረዳል። ዘመኑን መርምሩ፣ ዘመኑን መርምሩ። ለስጋ ብቻ አትሩጡ። እየመሸ ነው። ሰማዩ እያቅላላ ነው። ክርስቶስ ሊመጣ አንድ እግሩን ያነሳበት ዘመን ነው። ዘመኑን መርምሩ። ለንስሐ ፍጠኑ። ከኛ በእድሜ የሚያንሱ ቆንጆዎች፣ ሸበላዎች፣ ጉብሎች፣ ሙናዎች የሆኑ እየረገፉ ነው። ያሳደግናቸው ልጆች፣ የመከርናቸው ወጣቶች፣ የሳሳንላቸው እንኳን አፈር በነጭ ጨርቅ ሊነኳቸው የሚያሳሱ ዛሬ እንደ ቅጠል እየረገፉ ነው። ዘመኑን መመርመር ያስፈልጋል። የሄዱት ሞኞች ስለሆኑ የቀረነው ብልጥ ስለሆንን አይደለም። መኖር ኃላፊነት ነው። ዕድሜ ኃላፊነት ነው። ያልጨረስነውን ሥራ መጨረስ አለብን። ያልጀመርነውን በጎ ነገር መጀመር አለብን። በዓለም ላይ ወገኖቼ ከገንዘብ አባካኝ የጊዜ አባካኝ እጅግ እጅግ ሌባ ነው፣ እጅግ ሞኝ ነው። ዘመን ተሰጥቷችሁ ዘመን አትጠብቁ። የንስሐ ዕድሜ ስጠኝ እንላለን። የንስሐ ዕድሜ እኮ ዛሬ ነው። ሊቁ እንደገለጹት የንስሐ ዕድሜ ስጠኝ ብሎ መጸለይ ኃጢአትን አልጠገብኩምና እስክጠግበው ታገሰኝ ማለት ነው። የንስሐ ዕድሜ ዛሬ ነው ብለዋል። ዘመን ተሰጥቶት ዘመን የሚጠብቅ ሰው አዎ ዘመኑን የማይመረምር ሞኝ ነው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል ማለት ሞኞችን ጥበበኞች ዘመን አዋቂ ያደርጋቸዋል ማለት ነው። ሞኞች የሚባሉ አሁንም በእግዚአብሔር ፈቃድ የማያምኑ ናቸው። መጽሐፉ እንደሚለን እግዚአብሔር ከፈቀደ ይህንን አደርጋለሁ በሉ ነው። ወገኖቼ እግዚአብሔር ካልፈቀደ የዘረጋነውን ማጠፍ ያጠፍነውን መዘርጋት አንችልም። ሰው ልደቱና ሞቱ በእግዚአብሔር ፈቃድ ውስጥ ሆኖ ኑሮውን በራሱና በፈላስፎች ፈቃድ ውስጥ ለማድረግ መወጠኑ በጣም የሚደንቅ ነው። አንድን ሰው ስናናግረው እንደ እግዚአብሔር ፈቃድ ካለን የተጠራጠረ ይመስለናል። ምን ነው ጉዳዩን አላመንክበትም ወይ? ልትቀር አስበሃል ወይ እንላለን። ያለ እግዚአብሔር ፈቃድ የሚሆን ምንም ነገር የለም። ያለ ፈቃዱ የሚሰጠን ያለ ፈቃዱ የሚወሰድብን ምንም ነገር የለም። ፈቃደ እግዚአብሔር እኛን የሚያከስር አይደለም። ፈቃደ እግዚአብሔር የኛ ባላጋራ አይደለም። ሰውነትን የመረጠልን ፈቃደ እግዚአብሔር ነው። ሰማይን ያዘጋጀልን ፈቃደ እግዚአብሔር ነው። እናት አባት የመረጠልን ፈቃደ እግዚአብሔር ነው። የእግዚአብሔር ፈቃድ የሕይወታችንን መግቢያና መውጫ ይዞታል፣ ተቆጣጥሮታል። ያለ እግዚአብሔር ፈቃድ የሚሆን ምንም ነገር የለም። ሴትየዋ እንዳለችው ነው። ያለው ላይ ቀር ሐሳብ አደቀቀው ጎኔን ብላለች። ያለው ላይ ቀር ወገኖቼ እንታክታለን። ፈቃደ እግዚአብሔር ያሳርፋል። እግዚአብሔር ሳይፈቅድ በሕይወቴ ላይ የሚሆን ምንም ነገር የለም ብለን ስናምን ትልቁን መልስ እናገኛለን። ሰውን የሚያስተኛው መልስ ነው። ትልቁ መልስ እግዚአብሔር ያለው ይሆናል ነው። ይልቁንም በእግዚአብሔር ካመንን ማኅተመ ሥላሴን ከተቀበልን በኋላ በሕይወታችን የሚሆነው ነገር ሁሉ የእግዚአብሔር ፈቃድ ነው። ከደጉ ጌታ የምንቀበለው ምንም ክፉ ነገር የለም። ምኞቴ ቸሮኝ
ፈቃደ እግዚአብሔር የሚያሳጣኝ ምንም ነገር የለም። ይልቁንስ ፈቃዳችንን ለፈቃዱ እናስገዛ። የእግዚአብሔር ፈቃድ ፍጻሜው ያማረ ነው። የእግዚአብሔር ፈቃድ ለዕለቱ የሚመር ቆይቶ የሚጣፍጥ ነው። ወገኖቼ እግዚአብሔር ያለው ይሁን። እግዚአብሔር የመረጠልን ይሁን። ዕድሜውን እሱ እንደፈቀደው፣ የምንኖርበትን ቦታ እሱ እንደፈቀደው፣ የምንመሰርተውን ትዳር እሱ እንደፈቀደው፣ የምንስማቸውን ልጆች እሱ እንደፈቀደው፣ ፈቃደ እግዚአብሔር ያሳረፈውን ሰው የዓለም ማዕበል አይነቀንቀውም። በፈቃዱ እረፉ። እግዚአብሔር ሳያውቅ በሕይወታችሁ ላይ የሚሆን ምንም ነገር የለም። ሞኞች ግን በእግዚአብሔር ፈቃድ አያምኑም። እኔ ሁሉን ልከውነው፣ እኔ ሁሉን ላድርገው ይላሉ። እኔ ባለበት ፈቃድ እግዚአብሔር የለም። ሞኞች የማያስተውሉ ናቸው። የማያስተውሉ ደግመው የማያዩ ናቸው። አስተዋዮች ደግመው የሚያዩ በምድር ላይ አይናማዎች አንዴ ያያሉ፣ አዋቂዎች ሁለቴ ያያሉ፣ ፈላስፎች ሶስቴ ያያሉ፣ መንፈሳውያን 4 ጊዜ ያያሉ። አስተዋዮች ማለት በእውቀት በጥበብ በፍልስፍና ብቻ አይደለም፣ በመንፈሰ እግዚአብሔር የሚመሩ ማለት ነው። ሞኞች ስሜት ነው የሚነዳቸው። ነገሮችን የሚለኩት በሙቀታቸውና በቅዝቃዜያቸው ነው። እማያስተውሉ ይሄ ነገር የእግዚአብሔር ቃል ይደግፈዋል ወይ? ይሄ ነገር ወገኖቼን ይጠቅማል ወይ? ይሄ ነገር ከሰማይ ሕይወቴ አንጻር ከዘላለሜ አንጻር እንዴት ይገመገማል? ሞኞች አያስተውሉ። ሞኞች አሁንም መጠጥ የሚወዱ ናቸው። ሞኞች ለሚያሰክር ነገር ለሱስ የተገዙ ናቸው። ከነገ እየተበደሩ የሚኖሩ ናቸው። ብዙ ሰዎች ለቁርስ ገንዘብ የላቸውም፣ ለመጠጥ ግን አላቸው። ሰይጣን ለኃጢአት በጀት አለው። እነኚህ ሰዎች ከነገ እየተበደሩ የሚኖሩ ናቸው። ጤናቸውን እየሰዉ ለመደሰት የሚፈልጉ ሞኞች ናቸው። ትዳራቸውን እየሰዉ ለመደሰት የሚፈልጉ ሞኞች ናቸው። ልጆቻቸውን እየከሰሩ ለመደሰት የሚፈልጉ ሞኞች ናቸው። መጠጥ የሚወዱ ሞኞች ናቸው። መጠጥ ጊዜያዊ ሹመት ይሰጣል። የጠጣ ሰው የሀገር መሪ ሆኖ ነው ራሱ የሚታየው። መጠጥ ሐሰተኛ ሹመት አለው፣ ሐሰተኛ ፍልስፍና አለው፣ ሐሰተኛ ደስታ አለው፣ ሐሰተኛ ቃላተኛነት አለው። ጠዋት ግን ጸጸት ነው። አይምሮ ከላይ ይጸጸታል፣ ከስር ደግሞ ሆድ ይቃጠላል። ሚሪንዳ ግዙ ነው፣ የሽሮ ፍትፍት አምጡ ነው። መጠጥ ሁለመናን የሚያከስር ነው። ብዙዎች ከምንኩስናቸው የወደቁት በመጠጥ ነው። በታሪኩ ውስጥ መጠጥ ከፍ ያደረገው ማንም የለም። ብዙ ሊቃውንት የሚዋረዱት በመጠጥ ነው። በጣም በሚደንቃችሁ ሁኔታ ጠላት አለብን ብለው የሚያስቡ ሰዎች፣ ተንኮለኛ ሰዎች አይጠጡም። ምክንያቱም ሰው በምድር ላይ የሚያዘው በሁለት ነገር ነው። አንደኛ በመጠጥ ነው፣ ሁለተኛ በዝሙት ነው። ትልቅ ወጥመድ ይሄ ነው። በተለያዩ ኤምባሲዎች ውስጥ ትልልቅ ግብዣ ይከናወናሉ፣ መጠጦች ይቀርባሉ፣ የአገር ሹማምንት ይጠራሉ። እያሰከሩ ምስጢር ነው የሚቀበሏቸው። ትልቁ መሰለያ ነው መጠጥ። ስለዚህ የተሾመ ሰው የትም ግብዣ ላይ መጠጣት የለበትም፣ የሀገሩን ምስጢር ሊያወጣ ስለሚችል። ጠጪ ሰዎችን መንግስታት የደህንነት ሰራተኛ ያደርጉ፣ ምክንያቱም የጠጣ ሰው ወንፊት ነው።
ጠዋት እንመጣለን፣ ሚስትህን እናረዳለን ብለው የተነገራቸው ሰዎች ሳይነጋ ማታ ላይ ይናገራሉ። ለቅሶ ምሽት ይጀመራል። የጠጣ ሰው ራሱን መግዛት አይችልም። ከፍሎ ነው የሚያብደው። ሞኞች መጠጥ የሚወዱ ናቸው። በእውነት ከሄድን ቤተ ክርስቲያንንና አገልጋዮቻችንን በትልቁ የጎዳው መጠጥ ነው። መስከር፣ መጠጣት የኦርቶዶክሳዊነት ምልክት እስኪመስል ድረስ እስከዚህ ነው የተዋረድ ነው። ዛሬም የእግዚአብሔር ቃል አርሞን አይደለም፣ ዕድሜ ለስኳርና ለደም ብዛት። እሱ ነው ከመጠጡ የገታን። ቃለ እግዚአብሔር አልመከረንም እኛን። በሽታ የማይላቀቅ ህመም ሲመጣ የዚያን ጊዜ መታረም ጀመርን። ዛሬ ውሃ አምጡ መጣ። ቀድመን ብንጠነቀቅስ? ኦርቶዶክሳውያን ከጥንት ጀምሮ በታሪክ የምናውቃቸው አባቶቻችን ከሚያሰክር መጠጥ ራሳቸውን ፍጹም የለዩ ናቸው። ምዕመናንም ብትሆኑ የሚያሰክር መጠጥ ለካህን አቅርባችሁ ሰከረ ብላችሁ ማማት አይገባም። ጋብዞ ማማት ነውር ነው። አንድ ማረጋግጥላችሁ ነገር የኛ አገልጋዮቻችን ከኔ ጀምሮ አውጥተን ከፍለን አንጠጣም። የነፃ ተገኘ ተብሎ ነው። ስለዚህ ምዕመናንም የሚያሰክር መጠጥን ለአገልጋዮች ማቅረብ አይገባቸውም። የመጠጡን ሂሳብ ለኑሯቸው ደጉሙበት። ልጆቻቸው የሚራቡባቸው ብዙ ቀሳውስት አሉ። እዚህ ይበላሉ፣ ነገር ግን ልጃቸው እዛ እንደማይበላ፣ ትዳራቸው እዛ እንደራበ ያውቁታል። ችግሩ የሚያበላ የለም፣ የሚያጠጣ ሞልቷል። ምክንያቱም የሰይጣን ባልደረባ ብዙ ነው። ከሰይጣን ጋር በሽርክና የሚሰራ ብዙ ነው። የሲኦልን ካምፓኒ የሚያደምቀው ብዙ ነው። የሚያበላ የለም፣ የሚያጠጣ ነው ብዙ። አባቶቻችን እንደነገሩን የጥይት ምጽዋት የሚባል አለ። የጥይት ምጽዋት ሰውን መጠጥ መጋበዝ ነው። ጥይት ነው የጋበዛችሁት፣ ሞት ነው የጋበዛችሁት። እኔ ሰውን መጠጥ ማልጋብዘው ከሰከረ በኋላ እንዳይሰድበኝ ነው። ራሳችሁን ነው የሚያዋርዳችሁ፣ ራሳችሁን ነው የሚያቀላችሁ። የጠጣ ሰው ከጠጣ በኋላ ከሞቀው በኋላ የጋበዘውን በመስደብ ነው የሚጀምረው። ሞኞች መጠጥ የሚወዱ ናቸው። ከመልካቸው አይሆኑም፣ ከክብራቸው አይሆኑም። የእድር ገንዘብ ጠጭ ጋር የሚያስቀምጥ ሰፈር የትም ቦታ የለም ወገኖቼ። ልጆቻችሁ በእናንተ ይሸማቀቃሉ፣ አንገት ይደፋሉ። ለብዙ ልጆች የስነ ልቡና መሰበር ምክንያት ናቸው። ይሄ ብቻ አይደለም፣ ልጆቹ አድገን እኛም እስክንጠጣ ብለው ይናፍቃሉ። ክፉ አርአያ መሆን ነው። እግዚአብሔር በተፈጥሮ የሰጠን ንጹህ ውሃን ነው። ተፈጥሮን ስንበክለው ያገኘነው መጠጥን ነው። ቅዱስ ሆኖ ከጥፋት ውሃ አምልጦ በብርጭቆ ግን ወደቀ፣ በመጠጥ ወደቀ። ሞኞች የሚባሉ አሁንም ሐሰተኛ ደስታ ፈላጊዎች ናቸው። ደስታ የመንፈስ ቅዱስ ፍሬ ነው። እንደ እግዚአብሔር ቃል የምንኖር ከሆነ ደስታ አለን። እግዚአብሔር አዝኖብን ደግሞ ልንደሰት አንችልም። ደስታ መለኪያ ውስጥ አይደለም። ደስታ እሱስ ውስጥ አይደለም። ደስታ የሳቅ ኮክቴል ውስጥ አይደለም። ደስታ ኮሜዲያን የሚሰጡት አይደለም። ደስታ የፊልም የኳስ ውጤት አይደለም። ለጭንቀት ያጫጩ ይሆናል። ለሆድ ቁርጠት ብላበት፣ ለራስ ምታት ጩህበት ነው። ለትንሽ ያስተነፍስ ይሆናል። ደስታ ግን የመንፈስ ቅዱስ ፍሬ ነው። ሞኞች ያለ መንፈስ ቅዱስ ደስታን የሚፈልጉ ናቸው። የሰማይን አዝመራ ምድር ማሳ ውስጥ የሚፈልጉ ናቸው።
ያውም ቅዱሱን ስጦታ እርኩስ ቦታ የሚፈልጉ ናቸው። ዝሙት ውስጥ የሚፈልጉ ናቸው። ሐሰተኛ ደስታ ፈላጊዎች፣ ሞኞች አሁንም የሚያማርሩ። ወገኖቼ ስታማርሩ እየመረረ ነው የሚመጣው። ባማረራችሁ ቁጥር እየባሰ ነው የሚመጣው፣ እየቀለለ አይመጣም። ሳማርር የሚብስ ከሆነ ተመስገን ማለቱ ይሻላል። ደስታን ይሰጣል፣ የመኖር ጉልበትን ይጨምራል። ሞኞች የሚያማርሩ ናቸው። ሞኞች አሁንም የፈረቃ መስጋኞች ናቸው። አሁን ይክቧቸዋል፣ አሁን ይንዷቸዋል። ሞቅ ያላቸው ጊዜ ያገኙ ጊዜ የኔማ መድኃኔዓለም ይላሉ። ትንሽ ሲያዘቀዝቅ ደግሞ ማማረር ይጀምራሉ። የፈረቃ አማኞች ሞኞች ናቸው። ሞኞች አሁንም ሁሉ ወዳጅ የሚመስላቸው ናቸው። ሁሉ ወዳጅ ነው ብለው የሚያምኑ ሰዎች። ሁሉን ወዳጅ ማድረግ አይቻልም። የሁሉ ወዳጅ መሆን ግን ጥሩ ነው። ለሁሉ ከቻልን መገኘት ጥሩ ነው። የሰውን ዘር በሙሉ መውደድ አለብን። ወገናችን፣ ስጋችን መንግሥተ ሰማያትን አብረ ነው የምንኖር ሰው ነው። በመንግሥተ ሰማያት የግል የቤት ቁጥር የለም። አንድ መቅደስ ነው ያለው። ሁሉን መውደድ ይገባናል። ሁሉ ግን ወዳጅ አይደለም። ልጁ ሞኝ ነው። አብዬ ገሌ ይላቸዋል። አቤት እኔን እኮ ሁሉ ሰው ይወደኛል አላቸው። አይ ልጄ ጅልን ማን ይጠላዋል ብለህ ነው አሉት። ጅልን የሚጠላው የለም። አይጠቅምም፣ አይጎዳም። ጥበበኞች እንጂ ሞኞች እንድንሆን አልተጠራንም። እውር ማለት ሞኝ ማለት ነው። ሞኞች አሁንም ድንበር የሌላቸው ናቸው። በሕይወታችን ውስጥ ድንበር ያስፈልገናል። በግንኙነታችን ውስጥ ድንበር ያስፈልገናል። ባሉን ጉዞዎቻችን ውስጥ ድንበር ያስፈልገናል። ሞኞች አትሁኑ፣ ጥበበኞች ሁኑ ይላል እግዚአብሔር። ዕውሮችን ጥበበኞች ያደርጋቸዋል ማለት በሌላ አነጋገር እግዚአብሔር ሞኞችን ጥበበኞች ያደርጋቸዋል ማለት ነው። ከእግዚአብሔር ጋር ከሆናችሁ እግዚአብሔር የመንገዱን ካርታ ይሰጣችኋል። የመንገዱ ካርታ ያለው ሰው፣ የመንገዱ ኮምፓስ ያለው ሰው ሳይደናገር በእርጋታ ይደርሳል። ደግሞም እግዚአብሔር የሕይወታችን ፊት አውራሪ ነው። እርሱ ባልቀደመበት የላከው አንድም ሰው የለም። ጥበበኞች ሁኑ። ሁሉን ነገር በጸሎት ለእግዚአብሔር አሳውቁ። ቀናችሁን በጸሎት ክፈቱ። እያንዳንዱ ዕቅዳችሁን በጸሎት ለእግዚአብሔር ንገሩ። እግዚአብሔር ያልከበረበት ያልሰማው ነገር ሊገኝ ይችላል። ደስታ የለውም። ረብሻ ነው፣ ሁከት ነው። ሁሉን ለእግዚአብሔር አሳውቁ። በዕቅዳችሁ ላይ ሥላሴ ያቅድበት። በምኞታችሁ ላይ እግዚአብሔር ያትምበት። ልዑል አምላክ ዘመናችሁን ይባርክ፣ ትውልዳችሁን ይባርክ፣ ሐሳባችሁን ይባርክ። እግዚአብሔር ሞኝነትን ሁሉ ከእኛ ያርቅልን፣ በጥበቡ ይቀድሰን። የሁሉ አምላክ የሁሉ ብርሃን ሳትታዘብ ከእኛ ጋር የምትኖር ሳትነፍግ የምትሰጠን ጌታ በእውነት እናመሰግንሃለን። ከሞኝነት የምታላቅቀን አንተነ። ሞኝ ሰው ሞኝነቱንም አያውቀውም፣ ሰውም ነግሮት አይገባውም። ከዓለም ሁሉ ሕዝብ ይልቅ ጥበበኛ የሆነን የሚመስለው የዘመን ቅዱስ እግዚአብሔር ሆይ ምክርን ካለመስማት ጥበብን ችላ ከማለት ከዚህ ሞኝነት አቤቱ አድነን። ለሳንቲም እየነቃን ለቃልህ ከመተኛት አቤቱ አድነን። ያንተን ላንተ ለመስጠት ከመሰሰት ጠብቀን። በጊዜያችን፣ በጉልበታችን፣ በገንዘባችን አንተው ብቻ ክበር። አገልግሎታችንን በብሩህ ገጽ ተቀበለው። ለመምጣት ቀን ዝግጁ አድርገን። ይህን ዘመን ከሚያልፉ ተሻግረው ከሚያወሩ ሰዎች መካከል ደምረን። ለሞቱት ዕረፍተ ነፍስ ስጥልን፣ ያሉትን አጽናልን። ስለ ሁሉም ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን።